በቅጥር ማይንድ ሴት እና በስራ ፈጣሪ ማይንድ ሴት ማለትም አስተሳሰብ ላይ ያለው ልዩነት ነው አይደል ያወራነው ላስት ዊክ። ከዛ በኋላ ሶሉሽኑን እናወራለን። ለምን ሰዎች ከቅጥር አስተሳሰብ ወደ ቢዝነስ መሄድ አለባቸው። ውስጣቸው ቢዝነስ የሚፈልግ ሰዎች ያው ማይፈልግ ከሆነ ምንም ማያስብ ከሆነ አይ እኔ ይቅርብኝ ያለ ሰው በቃ ይቅርብ፣ ችግር የለም፣ አይምሮንም ማያጨናነቅ የራሱን ቦታ ከለየ ማለት ነው። እኛ ግን ውስጣችን ቢዝነስ በሰራው የሆነ በተንቀሳቀስኩ በዚች ብር ወይ እዚች አጥርጋ የሆነ ነገር ሰርቼ ቢዝነስ በጀመርኩ ምናምን ውስጣችን ሁሉ ጊዜ የሚጠይቀን ሰዎች አለን። የሆነ ነገር ላይ የሆነ ነገር ማታ በሰራው የሰዓት ተቃጠለብኝ እንደ ሰው አይታችሁ እንኳን እንትና የደረሰ እኔ እዚህ ሆኜ ምናምን ይሄ ውስጣችን የሚቆጨን ሰዎች አለን። ተሰድጄም እንደዚህ ቢዝነስ ሳይኖረኝ ምናምን በጣም ብዙ ጥያቄ ያለን ሰዎች አለን። እሱን ነው ማስተካከል የምንችለው። ለምን አይምሮራችን ላይ አለ፣ ግን ማይንድ ሴቱ መስተካከል አለበት። ሴቱ ነው ድንገት ነው የምናስበው ውስጣችን ያለውን ማለት ነው። መስተካከል ያለበት እንዴት ነው? በቃ ሽፍት ነው የምናደርገው፣ አይምሮአችንን ሽፍት ነው የምናደርገው። ቶት ነው ሀሳብ ስለሆነ ፍርሃት የምንለው ነገር ሀሳብ ነው ታውቃላችሁ። እሱ መቀየር አለበት። እሱን እንደው በድፍረት እንኳን መተካት ካቃተን ጥናት አድርገን ፍርሃታችንን ማጥፋት እንችላለን። በዛ መልክ ነው የሚሄደው። ጥናት አድርገን ለምሳሌ ቅድም እንዳልኳችሁ ይሄ ሰፈር ስለሚፈርስ እዚህ ጋር ቢዝነስ ብሰራ ጥሩ ነበር፣ ግን ይፈርሳል ሰፈሩ ብሎ የሚያስብ ሰው ወይ ፍርሃት ያለበት ሰው ፍርሃቱ ላይጠፋ ይችላል ሁልጊዜ ስለሚያስብ፣ ግን እንደሚፈርስና እንደማይፈርስ ሄዶ ካረጋገጠ ፍርሃቱ ይጠፋል። ስለዚህ ወይ ወደ ሌላ ሰፈር ይሄዳል ወይ ደግሞ ቁርጡን አውቆ ወደ ቢዝነሱ ይሄዳል። ስለዚህ አንዳንዶቹ በጥናት ነው ፍርሃት የሚጠፋው። ኦኬ አንደኛው ማይንድ ሴት ስለሆነ ነው። እሱ ድምጽ ነው። ይሄ ነገር አይሆንም፣ ይሄ ነገር አይሳካም፣ ይሄ ነገር እንትና መች ተሳካላቸው ምናምን የሚል ማለት ነው። እነሱን ድምጾች መተካት ነው ሽፍት። እና ሁሌ ያሉ ድምጾቹ ጀምራችሁትን ቢዝነስ አለ። ቢዝነስ ጀምራችሁም ሊፈርስ ይችላል፣ ሊሳካ ይችላል። ማደግ አለበት ቢዝነስ። ግን ውስጣችሁ ሁልጊዜ በፍርሃት እንዲህ ያደርጋል። እቃ አጣለሁ መርካቶ የሚለው ነገር ውስጣችን አለ። እሱን ነው የምንቀይረው። ኮሙኒኬሽን ችግር አለብኝ እኔ በባህሪ ከሰዎች ጋር አሁን ካውንተር ላይ ቆሜ ፈገግ ብዬ ምናምን እንዲህ ምናምን ዘራፍ ምናምን የሚል ሰው አለ። እኔ ከስተመር ጋር ደውሉ አንዴ መጥተው የጠፋው ደንበኛችሁ ጋር ደውሉ ስል ከደወልክለትማ ምን መጣ ብለው የጻፉልኝ ልጆች አሉ። የኢትዮጵያን ባህሪ ኮሜንትን ያበሻ ብለበለው ከስተመር እኮ ነው ደንበኛ ነው። እና አንዴ ደንበኛ እኮ ሊገዛ እኮ ነው ገንዘብ እኮ ይዞ ነው የሚመጣው ስለ አይ ከደወልክለት አይመጣም። አልመጣም እኮ አመት 2 አመት መቼ ይመጣል? አልመጣልህም እኮ አሁንም እኮ የለም። አልደውልም አለ። ግን እሱ በጣም ትልቅ ማርኬቲንግ ነው። ፍርሃት ይዞታል። ለምን ይነቀኛል ብሎ ማለት ነው። እና ንግድን ለምን እንደምንፈልገው ብዙዎቻችን ለስም ስለሆነ ቢዝነስ አለው ቢዝነስ አላት እሱ እኮ ቢዝነስ ማን ነው እንድንባል ብቻ ነው እንጂ እንዲያድግ አይደለም። ብዙዎቻችን ግን አንድ ደንበኛ ሲደውለት ይኮራል። ያው እንደዛ ማለት ነው። ምንድነው ልናገባው አይደለም እኮ ደንበኛ ጋር ማሳመን ነው። አሁን ደውለን የምንለው ነገር ነው ዋናው። አግባኝ እኮ አይደለም ጥያቄው። ለምን ይኮራል? ደውለን የምናሳምንበት መንገድ አለ። ኦኬ አሁን ምንድነው ስለ ፍርሃት ስለ ያንን ማይንድ ሴት ይሄን ማይንድ ሴት መቀየር ስለሆነ ይሄ ድምጽ አሁን ከደወልኩለት ይኮራል፣ ግን እሱ ብዙ ይገዛኝ ነበር ያለ ቢዝነስማን እና ያልደወለ ሰው እኔ አላውቅም። እንግዲህ ዋናው ፖይንት ሱቁን የከፈትንበት ቢዝነሱን የከፈትነው ለመሸጥ ነው። ስለዚህ ይሄ ማይንድ ሴት ከሱ ጋር ያገናኛችሁ ቢዝነሱ ነው። ገንዘብ ይዞልሽ ነው የሚመጣው። ስለዚህ ይኩራ፣ ምንም ችግር የለም። ከነ ኩራቱ ትክክል ነው። ደንበኛ ሁሉ ጊዜ ከዚህ በፊት አውርተናል። ደንበኛ ሁሌ ልክ ነው። ደንበኛ አይሳሳትም። ባይዘይ ንጉስ ነው። ስለዚህ እናምጣ ካለ ትሰጪዋለሽ፣
እንዲህ ካለ ይሄ ልክ አይደለም ካለ ትመልሻለሽ። በቃ ደንበኛ ልክ ነው። ስለዚህ ገንዘብ ይዞ ስለሚመጣልሽ ማለት ነው። ገንዘብ ይዞ ስለሚመጣልሽ ካልሆነ ሱቁን ከፍተሽ በቃ እንትና ኮራ እንትና አልኮራም ምናምን ይላል። ኢቭን ከኩራት ጋር የሚያገናኙ ነገር የለም። ጠብር ግፍ ብለሽ ትሸጭለታለሽ፣ ደስ እያለው ይሄዳል። ከገንዘቡ ጋር ራሱ ባይገናኝ ራሱ ያንቺ ማገልገል ስለሆነ እዛ ጋር ያለውን ፕሮብሌም መቅረፍ ስለሆነ እዛ አካባቢ የሌለን እቃ መክፈት ማለት ለዛ አካባቢ ነዋሪ የሆነ ነገር ሶሉሽን መስጠት ነው። ስለዚህ አንቺ ነሽ የምትኮሪው። ደውለሽ ና ካልሽው ይሄ ነገር አለ መታጠቅም ካልሽው አንቺ ነሽ ልትኮሪ የሚገባው በስራሽ ማለት ነው። ስለዚህ እሱ ማይንድ ሴት ነው መቀየር ያለበት ቶታሊኛ ሀገር ማለት ነው። ብዙ ነው እንደዚህ ብሎ የጻፉትና ገርሞኛል። እንዴት እንደሚሄድ እኔ የነበረ ልነግራችሁ አልችልም። ደብዳቤ ከሌለ ደብዳቤ በውስጥ በኩል በበር ውስጥ ሁሉ ነው የምናስገባው የነበረው። ከዛ ይመጣል በቃ ይሰራለታል። እና አይዲያችሁ ብቻ ምናምንም በቂ አይደለም። አሪፍ ፎቅ ላይ ምናምን ብትከፍቱትም ከሰው ጋር ያላችሁ ኮሚኒኬሽን ካልሰራችሁበት አስቸጋሪ ነው። ስለዚህ እኔ አልችልም እንደዚህ የሚል ሰው እሱ ማይንድ ሴት መቀየር ያለበት። ብዙ መሸጥ ብዙ ብራንች በጣም ትልቅ ወደ አስመጪ ምናምን ልታሳድጉት ነው ቢዝነሳችሁን ማሰብ ያላችሁ። በረጅሙ አስባችሁት ነው መጀመር ያለባችሁ። ካልሆነ የሰፈር ውስጥ ሰው ከፍቶ ከሰፈር ልጆች ጋር እንትና ምን ስለከፈትኩ ነው የከፈተው ምናምን የምንለው አይነት ነገር አይደለም። እናንተ የራሳችሁ ነው። ባይዘው ውድድር ስናነሳ ውድድር ራሱ አሁን ሶሻል ሚዲያ ላይም ካያችሁ ሰዎች ውድድር ላይ ናቸው። በፎሎወር ይወዳደራሉ። ላይቭ እንደዚህ በገስት ምንድነው በሰብስክሪፕሽን እና መጥፎ ማይንድ ሴት ባይዘው መጥፎ ማይንድ ሴት እንትና ያላት ፎሎወር እንትና ያላት ሰብስክራይበር እንትና ያላት እኔም ላገኘው አይሄድም። በስራችን ነው የሚሄደው በእኛ ባህሪ እና መወዳደር ያለብን ለምሳሌ እኔ 50 ከሆነ ያለኝ 5000 ከሆነ ያለኝ 10000 እንዴት ላድርገው? ምንን ነው በቀይር 10000 ያደርገዋለሁ? ምን በስንት ሰዓት ብገባ ላይ በስንት ሰዓት ቪዲዮ ባረግ ምን ብሰራ ነው ይሄን 50000 ማረገው ፎሎወር የሚጀምረው ብሎ ከራሱ ጋር ነው ሰው መወዳደር ያለበት። እና 1 ሚሊዮን ያላቸው ሰዎች ተወዳድረው ከሆነ ያመጡት ተወዳዳሪው ካቆመ አይሰሩም። ኦኬ። ስለዚህ ከማንም ጋር መወዳደር ማቆም አለበት ቢዝነስማን ከራሱ ጋር። ማንም ስለከፈተ አይደለም፣ ማንም ስለሄደ አይደለም። በቃ ራሱ በሚፈልገው ስቴፕ ሄደዋል ባስቀመጡ ያንን ይዩት፣ በዛ መልክ ይዩት። ስታክ አረግ እንዴ በዛ መልክ ይዩት። አንድ እጅ ያላችሁ ማለት ስራ ላይ ያላችሁ ሰዎች አታቋርጡ፣ ታብታቡ። ስለዚህ ከሪስክ አንጻር ከውድድር አንጻር ካያችሁት ማንም አይደርስም። አንተ ላይ ትግባ ማንም አይደርስም። አቋርጬ መሀል ላይ ደግሞ እናደርጋለን። በቃ እምቢ ካሉ ምንም ማድረግ አይቻልም። ከውድድር አንጻር ካያችሁት የኤምፕሎየር ማይንድ ሴት ይወዳደራል ከሰዎች ጋር። ኦኬ። ምናልባት ከቅጥር የሚወጣው ሌላ ሰው ከወጣ ነው። ምናልባት ከሱ አቅም ጋር አይደለም። ለዛ ነው ብዙ ጊዜ ፉክክር ሲነሳ የሆነ ሰው አይታችሁ እሷ ላይ ካልደረስኩ እሱም እየሰራ እኔም እየሰራው እንዴ ምናምን አይደለም። አሰራራችሁ ነው፣ እናንተ ናችሁ። ስለዚህ እናንተ ላይ ነው ፎከስ ማድረግ። እሱ ማይንድ ሴት ነው መቀየር ያለበት የራሳችሁ ስለሆነ እና ደግሞ ያን ያህል ብዙ ላይ ያስፈልጋችሁ ይችላል። ዋናው የሚያስፈልጋችሁ ገንዘብ ከሆነ ገንዘቡን የምታገኙበት በሁለት ከስተመርም ስለሚገኝ ማለት ነው። አንዳንዱ በሁለት ከስተመርም ብዙ ገንዘብ ስለሚገኝ የእናንተ ማይንድ ሴት ነው ሽፍት መሆን ያለበት። ስለዚህ ከሴኩሪቲ አንጻር ስራ ነው የሚፈልገው ኢምፕሎይ ማይንድ ሴት። ምናልባት ከዚህ ቢወጣ ቢያባሩኝ ምን እሰራለሁ ብሎ ነው የሚጨነቀው የሚያስበው አይምሮ ላይ የሚመጣበት ማለት ነው። እና ይፈራል፣ ቢያባሩኝ ምናምን ይፈራል። ስራ ፈጣሪ ግን አይፈራም። ባይዘይ ራሱ ስራ እንደሚፈጥር ምናምን አይምሮ ስለሚነግረው የሚያደፋፍረው ነገር ስራ ሲባረሩ ስራ የሚጀምሩ ሰዎች እንዳሉ ታውቃላችሁ። ስራ ሲጀምሩ ቢዝነስ፣ ስራ ሲባረሩ ቢዝነስ የሚጀምሩ ሰዎች ለምን? ውስጣቸው ያለው ነገር
ፎርስ ተደርጎ ልክ ሲወጡ አይ እንትና ስላባረረኝ በቃ ብለው የገቡ ሰዎች አሉ ታውቃላችሁ። ኮንትራታቸውን ሲጨርሱ አሁን ከአረብ ሀገር በሉ ከየትም ሀገር በኮንትራት እየሰሩ የጨረሱ ሰዎች ማይንድ ሴታቸውን ካላስተካከሉ ተመልሰው መጥተው መቀጠራቸው አይቀርም። ግን በያዙት 200 ሺህ በያዙት 500 ሺህ 300 ሺህ እኔ መስራት እችላለሁ የሚለው ማይንድ ሴት አይምሯቸው ውስጥ ካላስቀመጡት አላ እኛ ሀገር ቢዝነስ ካላስቀመጡት ተመልሰው ሄደው ይቀጠራሉ። እንዲህ ከባለፈው ሴትዮ ከባለፈው ማዳም የተሻለ ቤት የሚል ሀሳብ ይዛሉ። ኢምፕሎይስ ከሆኑ ኢምፕሎይ ማይንድ ሴት ከባለፈችዋ ማዳም ሻል ያለች ሴት ይላሉ። ግን 5 አመት ሰርተዋል። ቢቆጥቡ 2 ሚሊዮን 1 ሚሊዮን የሚሰሩ ሰዎች ናቸው። ይሰራል እኛ ሀገር 1 ሚሊዮን እንኳን የእነሱ አይነት ጎበዝ ውጣ ውረዱን የለመደ ተሰዶ ብዙ በቃ ነገር ያየ ሰው አይደለም እናቱ ጋር ታዝሎ ምናምን የቆየ ሁሉ ሊሰራው ይችላል። ስለዚህ አይዲያ ሰጥተን ተመካክረን ወደ ቢዝነስ መግባት ትችላላችሁ ማለት ነው። ማይንድ ሴትን ግን ሽፍት ማድረግ ያስፈልጋል። የሚቀጥለዋን ማዳም ሳይሆን ማሰብ ያለባችሁ የሚቀጥለዋን ማዳም ሳይሆን አገር ቤት ስትሄዱ ወይ ደግሞ እዛው ያላችሁበት ቦታ እንዴት ቢዝነስ ማን ሆናለሁ በሚል ነው ማሰብ ያለባችሁ ማለት ነው። ስለዚህ ሪስኩን አክሰፕት ታደርጋላችሁ። አገሬ ገብቼ በዚህ ብር ብሰራ እንዴት ነው ትላላችሁ። ከዛ ከሰዎች ታማክራላችሁ። ግዴታ ነው ሰው ማማከር። አንዳንዶች ብዙ የሚሸወዱት ማይንድ ሴት ላይ ብዙዎች የሚሸወዱበትን መንገድ ልንገራችሁ። አሁን ኬት ነው ዱፍቲ አይ ቲንክ ይመስለኛል ዱፍቲ የሚባል ሀገር ኢትዮጵያ ውስጥ ከኛ ወጥተው ተሰደው በእግር እንዴት እንዲሩ ራሱ አላውቅም አቆራርጠው የሄዱ ሰዎች አሉ እና 7 አመት 8 አመት የሰሩ በቅርብ ያወሯቸው ማለት ነው። ከዛ በኋላ ሲመለሱ አዲስ አበባ ቢዝነስ መስራት ጀመሩ። ፈለጉ የሚያውቁት ሰው የለም። ብር ግን ይዘዋል። 2 ናቸው ግን አልሆነላቸውም። በቃ የሚያውቁት ሰው የለም ራሱ። እኔ ሄዱ እዛው ሀገራችሁ ብዙ ስራ አለ፣ በጣም ብዙ ብር የምታገኙበት መንገድ አለ። ነቃ ብላችኋል እናንተ ከሰው ትሻላላችሁ። ኦኬ አልሰሙም። በቃ ተመልሶ ሄደ አንደኛው። ምክንያቱም አገሩን አያውቁትም እና ማይንድ ሴታቸው ልክ ነው። ቢዝነስ ፈልገዋል፣ ግን ደግሞ መሄድ ያለብን ስቴፕ አለ። ሁልጊዜ ማናውቀውን ነገር ሰዎች ጋር ደውለን መጠየቅ ምናምን። ማናውቀው ሀገር ከሆነ መኖር ትንሽ 6 ወር 7 ወር አካባቢውን ማወቅ ይጠይቃል። ኬት እንደምታመጡት እቃውን ቢዝነሱ ሲያዋጣ ላይ ያዋጣም ወይ የሚለው ነገር ማጥናት ምናምን ይጠይቃል። ኦኬ ስለዚህ ቢዝነስን ሲያስብ ለምሳሌ ኤምፕሎየር ተቀጥር ማይንድ ሴት ያለው ሰው ዛሬ ቶሎ በጊዜ ጨርሼ አርብ በመጣ ምናምን ሊል ይችላል። ኢንተርፕረነር ግን ታስክ አለው የራሱ። ታስኩ ምንድነው? ይሄን ነገር ማክሰኞ ከጨረስኩኝ ሮብ ደግሞ ይሄን ይጀምራሉ የሚል የስራ እቅድ ነው እንጂ የሚኖረው አርብ በመጣ ምናምን ነገር አይደለም። አርብ መጣ ማለት እኮ 5 ቀን ከእድሜ ላይ ቀነሰ ማለት ነው። አንድ ሰው 5 ቀን ከእድሜው ላይ ቀነሰ ማለት ነው። ዝም ብሎ ቁጭ ብሎ አርብ በመጣ ካለ ግን የሆነ ስኪል የሆነ ችሎታ ለማወቅ ምናምን ሶልቭ ምን ሄጄ እሰራለሁ አንድ ነገር ልሰልጥን እያለ አሁን ቲክቶክ ላይ ከሚውል የሆነ ነገር ዩቲዩብ ላይ እየገባ የብዙዎቹ ችግር ኮምፒውተር ነው። ኢንትሮዳክሽን ኮምፒውተር ወርድ ኤክሴሉ እና አንዳንድ ነገሮችን ብዙ ችግር አለ አረብ ሀገር ምናምን ያሉ ሴቶች ላይ ወንዶች ላይ ኢትዮጵያም አንዳንድ ሰዎች ላይ በጣም ቀላል ነው። እስከ 6 እስከ 7 እስከ 8 የተማረ ሰው ማውዝ ይዞ እንደዚህ አድርጎ የሆነ ነገር ማድረግ በጣም ቀላል ነው። ግን ያንን ዩቲዩብ ላይ ገብተው ኮምፒውተር መግዛት ይችላሉ። ስለዚህ በቀን 15 ደቂቃ ቁጭ ብለው ኮምፒውተራቸውን ፊት ለፊት አድርገው ማውዝ አድርገው ከመጀመሪያ ጀምሮ ዩቲዩብ ስልካቸው እያዩ ኮምፒውተር መስራት መቻል ይችላሉ። ኤክሴል ወርድ ይቻላል። አመትን ፈጀ 6 አመት አመትን ፈጀ 2 አመት ግን ትችላላችሁ። ከዛ የፈለጋችሁትን ስልጠና መውሰድ ትችላላችሁ ማለት ነው። ማይንድ ሴቱ ከተስተካከለ በዚህ አመት ውስጥ 1 አመቱ ሙሉ ኮምፒውተር ስለማልችል በቃ ልማር ብሎ ዩቲዩብ ላይ የሚገቡ በጣም ፖዚቲቭ ማይንድ ሰዎች አሉ። ለምን ስልጠና ወስደው ቢዝነስ በቃ ይኖራቸዋል። በቃ እና ይቀላቸዋል። አንዳንድ ስልጠናዎች ለመውሰድ ምናምን ይጫወቱባቸዋል። ካያችሁ አሁን ነው እኛ ጋር ተመዝገቡ እና ስሩ እኛ ጋር ይሉና ትገባላችሁ። 10 ብርም 100 ብርም 50 ብርም 20 ብርም ትከፍላላችሁ። ግን ልትሰሩ ስትገቡ
እናንተ ያ ስኪል የላችሁ። ስለዚህ ቀድሚያችሁ ስኪሉን እነሱ አይነግሯችሁም፣ ትበላላችሁ እና ሰው ይሰራባችኋል። ቢዝነስ የቅጥር ማይንድ ሴት እንደዛ ነው። ሰው ይሰራባችኋል፣ ግን ሰዓት አላችሁ። ሰዓት ስላላችሁ 1 ሰዓት 30 ደቂቃ 20 ደቂቃ ከራሳችሁ ላይ ከቀናችሁ ላይ ወስዳችሁ የሌላችሁን ስኪል መውሰድ ይችላል። ቋንቋ እኔ እንግሊዝኛ ይከብደኛል ያለ ሰው እንደው የተወሰነ መግባቢያ ለማወቅ አመት 20 ደቂቃ 15 ደቂቃ በቀን ዝም ብሎ አንዳንድ እንግሊዝኛዎች እየሰማ ትርጉሞቹን እያየ ምን ራሱ ቢጀምር በጣም በቃ ከፍሎም ቢማር አክቹዋሊ 4 ወርና 6 ወር ቢማር በተወሰነ መግባባት ይችላል። ኦንላይንም ስላለ ኢትዮጵያኖችም ስላሉ፣ ስለዚህ ዋናው ማይንድ ሴት ነው ማለት ነው። ስለዚህ ለደሞዝ ምን እንሰራለን? ለዛ ነው ተመልሰን ማዳም ጋር እንሄዳለን፣ ወይ ደግሞ ከዚህ ከተባረርን ስራው ከተቋረጠ ሌላ ስራ እንስራ በሚል ብቻ ነው የሚያስበው ኤምፕሎይ ማይንድ ሴት። ሀሳቡ ሁሉ ይሄ ስራ ከቆመ ሌላ መቀጠር አለብኝ ብሎ ነው የሚያስበው። ይሄ ግን ይሄ ቢዝነስ ካልሆነ ይሄን ቢዝነስ ከፍታለሁ ነው የሚለው ይሄ ቀጣሪ ወይ ደግሞ የኢንተርፕረነር ማይንድ ሴት። አስተሳሰቡ ራሱ ገና ሌላ ቢዝነስ፣ ሌላ ብራንች፣ ይሄን ቢዝነስ አገሬ ወስጄ ብሰራው፣ ይሄን ቢዝነስ እዚህ ሰፈር ወስጄ ብሰራው ብሎ ነው የሚያስበው አስተሳሰባቸው ማለት ነው። ሌላ ዳይሬክሽን ላይ በተመለከተ አውርተናል ከዚህ በፊት። አለቃ ያለንን ነገር ቪዲዮም ለቅቅ ያለው አለቃ ያለንን ነገር ብቻ የምናደርገው፣ አለቃ ያለንን ይሄን አድርጉ ሲል ይሄን እናደርጋለን፣ ግዴታችን ነው። በዚህ ግቡ ካለ በዚህ ሰዓት እንገባለን፣ እንትና ጋር ሄዱ ካለ እንሄዳለን። በቃ ቀጠርናል፣ ተቀጥረናል። ይሄ ግን ራሱ የሚያዘው ነው። ተቀጥሮም ቢሆን ባይዘው ቢዝነሱን እስኪከፍት ድረስ በራሱ በጣም ጎበዝ ነው። አለቃው የማያዘው ሰራተኛ በሁለት ይከፈላል። ታውቃላችሁ አይደል? ሰራተኛ በሁለት ይከፈላል። አለቃ የሚያሰራውና በራሱ የሚሰራ። ይሄ እንደውም እንትን ላይ መጻፍ ነበረብኝ ረስቼው ነው። በራሱ የሚሰራና ሰራተኛ አለቃ የሚያሰራው ሰው አለ። ዝም ብሎ ይያችሁ ሰራተኞቻችሁ ማለትም አብራችሁ የሚሰሯቸው ሰዎች ናቸው። አለቃ መጥቶ በዚህ ግባ በዚህ ውጣ ይሄን አንሳ ይሄን አስቀምጥ ካላለው ማይሰራ ሰው አለ። ደግሞ በራሱ ተፍተፍ ብሎ ደግሞ ነገር ሁሉ የሚያስተካክል ሰው አለ። ሰላም አዲስ በራሱ የሚያስተካክል ሰው አለ። ስለዚህ ሰው ለመታዘዝ ዝግጁ ከሆነ ሰው ቅጥር ውስጥ መግባት ይችላል ሰው ማለት ነው። የተባልነውን ብቻ የምናደርገው ምንም ሌላ ራሳችን የምናዝበት ምናምን ነገር የለም። ሌላ ሰዓትን ስናስብ እድሜ ስናስብ በሰዓት ስንት ይከፈለኛል፣ በሰዓት ምን አገኛለሁ፣ በሰዓት ምናምን ነው የሚለው የቅጥር አስተሳሰብ። ይሄኛው ግን የሚያስበው ምንድነው? ቫልዩ ነው የሚሰጠው። ምን አገኘው ዛሬ፣ በዚህ ሰዓት ውስጥ ከማን ጋር ተዋወቅኩ፣ በዚህ ሰዓት ምን አወቅኩ፣ ዛሬ ምንድን ነው የሰራሁት አዲስ ነገር ያገኘሁት፣ ምን አነበብኩ፣ ምንድን ነው ያገኘሁት አዲስ ነገር ዛሬ። ልዩነታቸው ኦኬ። ሌላ ውድቀት ሲመጣ ፌለሪቲ ወይ ደግሞ ፌለሪቲ ሲታሰብ ኤምፕሎይ ማይንድ ሴት ያው አለቀልኝ ነው ታውቃላችሁ። ብዙ ጊዜ የሚያስበው አለቀልኝ ብቻ ሳይሆን አቮይድ ማድረግ ይፈልጋል ሚስቴክን፣ ስህተቱን በቃ እኔ ይሄ ነገር ከዚህ በኋላ ምናምን ይላል። ግን የቀጣሪ ማይንድ ሴት ግን ይሄ ስህተቱ የተሳሳተው ነገር ፌል ያደረገበት ነገር ወደ ትምህርት ነው የሚቀይረው። ይሄን ነገር ሁለተኛ አላጠፋውም ለካ እንደዚህ ነው ብሎ ወደ ትምህርት ነው የሚቀይረው። ኪሳራም ቢሆን ማለት ነው። ኪሳራንም ቢሆን ይሄ በዚህ ምክንያት ወድቅ ያለው ያላለ ሰው ብዙ ጊዜ ታያላችሁ። እዚህ ላይቭ ላይ መጥተው እኔ እንትን ነበረኝ ከስሬያለሁ የሚሉ ብዙ ሰዎች አሉ። ከዛ በምን ከሰራችሁ ስንላቸው ያው ታውቁ የለ እንዴት አውቀዋለሁ? ከስተመር ሰርቪስ ችግር ሊሆን ይችላል፣ ስታፍ አያያዝ፣ ሰራተኛ ልክ በቃ እንደ ሌላ ሀገር ሰው የሚያዩ ሰው ብዙ አለ። ወደፊት የራሱ ይኖረዋል የሚል ሀሳብ ራሱ እንኳን አንድ አለቃ እኔ ገጥሞኝ አያውቅም። እኛ ሀገር በጣም ችግር ነው ባይዘ ማለት ሰራተኛ አያያዛችን ድርጅታችን እንደሚያከስር እንኳን አናውቅም። የምንቀጥራቸው ሰዎች ለእነሱ ማሰብ ፋሚሊም ባንሆን እንደው መስማት እነሱን ሊያድጉ የሚችሉ ስለሆኑ ከእነሱ ጋር እንኳን ኮሚኒኬሽናችን ጥሩ አለመሆን ድርጅታችን እንደሚያከስረው አናውቅም።
ከእቃ አቅራቢዎቻችን ጋር ለመስማማትና ቅድም የተባለው ኩራት ምናምን ነገር ካለን ድርጅታችንን ነው የሚጎዳው። ከዛ ያ ፌለሪቲ ግን ካላስተማረን በዚህ ምክንያት ነው የወደኩት ካላለ አስቸጋሪ ነው። ስለዚህ አንድ ቢዝነስማን የሆነ ነገር አልተሳካለትም ከተባለ ከሰር አይደለም። ለምንድን ነው ያልተሳካለት? በምን ሪዝን ነው ያልተሳካለት? ያልተሳካልኝ ደንበኛ አያያዜ ነው፣ በቃ እሱን ማሰልጠን አለብኝ ካለ በ3 ወር ነው የሚቀርፈው ካወቀው። ከዛ ወደ ሶሉሽን ሄደ ማለት ነው። ሌላ የከሰርኩበትም ነገር ምክንያት ምንድን ነው? እንዳልኳችሁ ሰራተኛ አያያዝ፣ ገንዘብ አያያዝ። አሁን ገንዘብ አያያዝ በጣም ትልቅ ችግር ነው እኛ ሀገር። ልምዳችን በጣም መጥፎ ነው። ስለ ገንዘብ ያለን አመለካከት። ቁጠባ አሁን ቆጥቡ ብዬ ቪዲዮ ብሰራ ስንት ሰው እንደሚሰርበኝ ታውቃላችሁ? በዚህ ኑሮ ቆይ እንደውም ትንሽ ፌመስ ሊሆን መሰለኝ እንደሱ ሰርቼ ቁጠባ አንዴ ሰርቼ ነበርና ሞለጩኝ። አቤት አቤት አቤት! በዚህ ጊዜ ቁጥቡ ትላለህ? ከየት መጡ? ያው አስተሳሰብ ነው ቁጠባ። አክቹዋሊ ካለው ላይ ነው። ምንም 100 ብር የሚያገኝ ሰውም 10 ብር ማስቀመጥ አለበት። ለምን በ10 ወር ውስጥ ሌላ 100 ብር ሊኖረው ስለሚችል መቆጠብ አለበት። እና ወጪ መቆጠብ ገቢ ነው በሚለው መልመድ አለበት አንድ። ስለዚህ ቁጠባ ነው ያከሰረኝ። እኔ እኮ አገኝ ነበር ገንዘብ፣ የት እንደሄደ ገንዘቡ አላውቅም ያለ ሰው ገንዘብን አያያዝ መቻል አለበት። በቃ ትክክለኛ ችሎታ ነው። ባይዘይ ችሎታ ማለት ስኪል ነው። ቁጠባ ታይም ማኔጅመንት ዲሲሽን ስኪል ነው፣ ችሎታ ነው። የምትማሩት ነገር ነው። በውልደት አይመጣም። ሰው ስለተወለደ ታይም ማኔጅመንት ወይ ስለተወለደ ቁጠባ አይችልም። ጭካኔም አለው አንዳንዱ ቁጠባ መወሰን ይፈልጋል። እና እሱን ከተለማመዳችሁ ብዙ ነገር ነው ሌሎች ነገሮች የምትቀርፉት ራሱ። አንድ ሰው በ100 ብር ምነግራችሁ አውቄ ነው ዝክር አድርገው ብዬ ነው ማለት ስለሚያስቸግር ከትንሽ ብር ላይ መቆጠብ ግን በጣም ጥሩ ነው። መቆጠብ በጣም ጥሩ ነው ማለት ማደጋችሁ አይቀርም። ነገ የሆነ ነገር ሲያድግ ልምዱ ካላችሁ በቃ ምንም ማንንም ሳታናግሩ ታደርጋላችሁ። ድንገት የሆነ ነገር ቢመጣ ተጠቀሙታላችሁ። ለምን እንቆጥባለን? ያው ቀላል ማር ለብዙ ነገር ይቆጠባል። ሰው ጀስት ቢዝነስ ሊሰራ ይቆጠባል፣ ለማደግ ይቆጠባል፣ አንዳንድ ድንገተኛ ነገር ሲመጣ ለማድረግ ይቆጠባል፣ ለመማር ይቆጠባል። ድርጅት ማለት ሼር ለመግዛት በጣም በብዙ ምክንያት ሰው ቁጠባ ውስጥ ሊገባ ይችላል። ከዛ ግን ባህሪው ካልሆነ ግን አውጥቶ የሚጨርሰው ከሆነ የሆነ አጠራቅሞ የሚያጠፋው ከሆነም ቁጠባ አይባልም። የፖዘቲቭ መቀየር አለበት እና ሁልጊዜ መሆን አለበት። እሱም ማይንድ ሴት በኢምፕሎይ እና በዛ ይለያያል ባይዞ። ስለዚህ እኛ ሀገር አብዛኛው ሰው ገንዘብ አያያዝ ካሽ ፍሎ ወይ ገንዘቡ እንዴት እንደሚመጣ ስንት እንደሚሸጥ አብሶ ስሞል ቢዝነስ ምንም ቡና መንገድ ላይ ይሽጡ ስንት እንደሸጡ ካላወቁትና ዝም ብሎ የገባውን ገንዘብ ለእራት ገዝተውበት የሚገቡ ከሆነ በየአይነት ይዛ ትገባለች። ኦኬ ከዛ ነገም ትሸጣለች ቡና 10 ቡና። ከዛ በየአይነት ለቤተሰቧ ይዛ ትገባለች። ነገ 100 ቡና ስትሸጥ ጥሬ ስጋ ይዛ ትገባለች እንጂ አሁንም በየአይነት በልቼ 90 ብሩ ላስቀምጠው የሚል ነገር የለም። በቃ ከዛ ጥሬ ስጋ ትለምዳለች። ከዛ በኋላ አሁን ገበያው ቀዝቅዞ በየአይነቱ ሲመጣ ታኮርፋለች። ስለዚህ ከሙዷ ጋር ይሆንና በቃ ቁጠባ ይባል ነገር የለም። ግን ቁጠባ ግን ኮመን የሆነ ነገር ይሄን በየአይነት እዚህ ቀን ድረስ እበላለሁ የሚል ወይ ደግሞ ከዛ ያነሱ ወይ በዛ ልክ የሆኑ ሌሎች ምግቦች ሰው መቀየር ስላለበት እንጂ አንድ ሰው የሆነ ገንዘብ ሲያገኝ የተሻለ ገንዘብ ጫን ያለ ሲመጣ የተሻለ ቤት መኪና እያለ ከሄደ በኋላ ላይ አስቸጋሪ የሚሆነው ወዴ ነው ጠላት ይላል። ያው ደህና ነህ ኮሜንት ወዴ ነው ጠላት። በቃ ልክ ነው። ዛሬ እባክህ እዛ እንሂድና እንብላ። እኛውን እዚህ ጋር ብነግራችሁ ሩዝ አንዴ 200 ብር ወድቀው አገኙ የኔ አክስት ልጅና ታናሽ ወንድም አይ ቲንክ እዚህ ውስጥ ካሉ ያው ይሳቁ ችግር የለም። እና ስለማያውቁ አንደኛው ስለማያውቅ ምን መበላት እንዳለበት ምክንያቱም እንዳልኳችሁ እና ያዘዘው ምግብ ይሄ ምንድነው ሩዝ
ምናምን አለ ማለት ነው። እና የክፉ ቀን ነው ዛሬ ከ200 ብር አግኝተናል። እስከ ዛሬ ድረስ አይምሮ ይስጣለ ማለት ነው ሲነግሩኝ አሳቀኝ። ምክንያቱም ሰው የሆነ ስራ ሰርተን ቢዝነስ ሰርተን የምናገኘው ገንዘብ ቁጠባን ያነሳንበት ምክንያት ምንድነው? የማይንድ ሴት ኢምፕሎይ ማይንድ ሴት ያለው ሰው ያው ቁጠባን ታውቃላችሁ። እርግጥ በደንብ ይቆጥባሉ እነሱ፣ ግን የሚቆጥቡበት ሪዝን ጡረታ ስወጣ እኖርበታለሁ ነው። ኤምፕሎየር ግን ቀጣሪ ግን ትንሽዬ ቆጥቦ ወደ ቢዝነስ ነው የሚያዞረው።